ጠይቁት። ኤምሬትስ አይዲ ነው። በምንድን ነው የምትከሽው? እሱ አግዛለሁ ብሏል። አሁን ብር ደግሞ እኔ ጋር የለም እና ከፈለገ በቃ እሱ ከታሰረ እኔ ወደ ኢትዮጵያ ገባለሁ። አንድ ነገር ልንገርሽ፣ በቀሉን ታዩና ብር ሲኖርሽ ሰርተሽ ሳንቲም ስትይዢ ክሱ ይደርሳል። አሁን ጤነኛ ከሆንሽ የማያምሽ ከሆነ ስራ ግቢና ስራሽን ስሪ። ስትቺና ማድረግ ስትቺ ተከሶ መጠየቅ ይቻላል። ለአሁን ግን እዚህ እሷን መበጥበጡ ህጋዊም ሳትሆኚ ወረቀትም ሳይኖርሽ እነታሜንም ማስቸገሩ ላንቺ ከባድ ነው። ላንቺ የሚጠቅምሽ እህቴ ስራሽን ገብተሽ ብትሰሪ ነው። ገንዘብ ሲኖርሽ ነው ሁሉም የሚሰማሽ። ካለ ገንዘብ ተተረጎመ ተከሰሰ፣ ከዛ በኋላ እኮ ብዙ ወጪ አለ። መክሰስ ቀላል ነው። 30 እና 40 አይበቃሽ። ሰማሽኝ እናት? መዝጊያው ክሱም መዝጊያው ቀላል አይደለም። ክሱም ማስጨረሻው ቀላል አይደለም። እኔ ላንቺ የምመክርሽ ስራ ተፈልጎልሽ ስራ ግቢ፣ ስራሽን ስሪ። ፍቅርም ካለብሽ ጸልይ፣ እግዚአብሔር ያወጣል። ፍቅር ከሌለብሽ ደግሞ ወጥረሽ ስራሽን ስሪ። በባዶ እሱ ስለታሰረልሽ አንቺ ሀገር ብትገቢ አሁን ካለሽበት የባሰ ችግር ነው የሚጠብቅሽ ሀገር ላይ። ስለዚህ ካለፈው ተማሪና ወጥረሽ ስራሽን ስሪ። ፍርዱንም ፍትሁንም ለእግዚአብሔር ታዩ። ያለሽው ሰው ሀገር ላይ ነው which is ያለ ወረቀት ያለ ስራ ያለ ገንዘብ ህዝብ አዋጥቶልሽ ሰው መክሰስ ቀላል አይደለም። ስለዚህ ስራሽን ተቀጠሪ። ስራ ተሯሩጠው ያስገቡሽ፣ ስራ ይፈለግልሽ፣ ስሪ፣ ገንዘብሽን ያዢ። የከሰርሽውን ከስረሻል። ዶክመንት ሲኖራት መክሰስ ትችላለች። አሁን ዶክመንት ሳይኖራት መክሰስም አትችልም። ምንም ጥቅም የለም። በራስሽ ልብስ ያለበት ቦታ ሂጂ አለች። ያቺ ደግሞ አንደኛ ብር አልከፈልኩም፣ ብር ካለለ ደግሞ መግባት አትችይም አለች። ከፈለጋችሁ ስልክ እሰጣለሁ አውሩ። የምን ብር ነው? ኢጃዛ ብር የለሽም። ያውልሽ ብር ባል እኔ ቆይ አንዴ ኢጃዛ ግንባርሽን በያት ሁላለኛ አትነፋረቂ። እኔ ፊት ኦኬ፣ ወዳችሁ ትደፋላችሁ። ከዛ በኋላ መጣችሁ ሰው ጫንቃ ላይ ግማታም ወንዶችን አምጥታችሁ የምታግማሙት ኢማራትን እናንተ ናችሁ። ኦኬ፣ ላይክ እንዳንቺ አይነት ብዙ አላችሁ። ትናንትናም የመጣችሁ 3 ሴቶች አላችሁ አርግዛችሁ ማለት ነው። ምትመጡት ለስራ ነው። ስራችሁን አርፋችሁ ስሩ። ከዛ በኋላ ላይፋችሁ ከተሻጓጎራችሁ በኋላ ደግሞ መጣችሁ እኔ ታንቄ ልሞት ነው ልከስ ነው እንትኔን ያዘብኝ ቂንጥሬን ያዘ ቂጤን ያዘ አይመለከተኝም። ስለናንተ እሙሙ እኔ የእሙሙ አስመላሽ ኮሚቴ አይደለም። መሲ አያገባኝም። ፍቅር ኖረባችሁ አልኖረ ጉቺ ላይ ስለመረረኝ ነው። ጉቺ ላይ ቆይ አንዴ መሲ ስለመረረኝ ዝናች እንዴ እርግዝና አለ ንገሪኝ። ፔሬድሽ መቼ ነው የመጣው? እንኪ ይሄን ውሃ ጠጭና በስነ ስርዓት መልሽልኝ። ዛሬ አንቺን ጉዳይ ጨርሼ ነው ሙሉ። ነይ ይሄን ውሃ ጠጩ። መጀመሪያ ጠጭ። ይሄን ውሃ እያናገርኩሽ ነው። ጠጭ ይሄን ውሃ። እርግዝና ጠይቀት። ፔሬድሽ መቼ ነው የመጣው? መቼ አለ ሳይሆን መቼ ነው የመጣው? ስንት ቀን? ዜን ካላስ በቃ ፔሬድ ካየች እርጉዝ አይደለም። ኦኬ ስራ ትገቢያለሽ? ስራ ገባ። ጉቻ አንዴ ስልክ ላውራሽ። በጣም ከባድ ነው። እባክሽ ምንድን ነው የሚሻላችሁ? በፈጣሪ ፎሎ አድርጉን ያላ ፎሎ ታች ያላችሁ ራስ እርስ በርስ ፎሎ ተደራረቡ። የምትፈልጊውን ነገር ንገሪ። 3 የምትፈልጊውን ነገር
እኔ ስራ ትቼ ነው አይደል? አንዴ ስራ ትቼ ነው አይደል ማወራሽ? በስነ ስርዓት ጮክ ብለሽ አውሪ። ሳታለቅሺ ምትፈልጊው ይሄ ጮክ ብለሽ በስነ ስርዓት ይሄን ፈልጋለሁ በይ። እየጠበኩሽ ነው። እሺ እኔ በቃ እርዳታ የናንተን ፈልጋለሁ። ምን አይነት እርዳታ? የገንዘብ አልጠይቅ። የገንዘብ እርዳታ የለም። መሲ አንድ ነገር ልንገርሽ። አሁን መሲ አንድ ነገር ልንገርሽ ማለት ሌትስ ቢ ፌር ማለት ሁላችንም እየሰማን እያየን ነው አይደል? አት ዘ ኤንድ ኦፍ ዘ ዴይ ልጅ ያለባት ችግር እኮ የቤት ኪራይ የምከፍለው የለኝም እያለች ነው። ኦፍ ኮርስ የገንዘብ ችግር አለባት። ገባሽ? ካለችበት ሲቹዌሽን አንጻር ማለት ነው። ልንረዳ ይገባል። ኦኬ ዛሬ እቺ ልጅ ረዳሻት። ትላንትና የመጡትስ ትላንትና የመጡትን ስለነሱ መርዳታ እንፈልጋለን። መዳም ቤት ይፈለጋል። ፀጉርሽን ዊግ ገዛልሻለሁ ወንድ ስለሆነ ማለት የወንድ ስታይል ስለሆነ ፀጉርሽን በሹሩባ ትሰሪያለሽ። የስራ ልብስ ገዛልሻለሁ። ስራ ትገቢያለሽ። አለቃ ቆሚ እሱ ጋር ሹሩባ ትሰሪያለሽ። ስራ ትገቢያለሽ። ያ ስራ መግባት ወሳኝ ነገር ነው። ስራ ትግባ። በስልክ ነው የምታወራት ነው መታ ነው ጆከር የት አለች? ያው ቁጭ ብላለች። አትፍረዱ የምትሉ ኑ ገዝታ አስገባችኋለሁ። ከደሞዛችሁ ላይ ገንዘብ ትሰጧታላችሁ። እሺ ልጋጋሞች አስገባችኋለሁ። የት አለች? ምንም ቢታረጊ ማለት ነው። ምንም ቢሰድብ የኔ ችግር የለውም። ስደብ ግን ማለት ነው። አሁን ደግሞ ትናንት በጓደኛው ደውሎ ያለው ድምፅ ስሚ። ለምን ታወሪዋለሽ? ጓደኛው ነው የገባው። እሱ ከኔ ጋር ሰላም ያለ የጓደኛው ስልክ የት አለ? ሁለት ወንድ ጋር ነሽ ያለ አምጩ። የጓደኛው ስልክ መጨረሻ ድምፅ ስሚ። እንዴ የዚች ልጅ ጉዳይ አልተፈታም ገና። ነይ ወንበሩን አምጩ። እዚህ ጋር ወንበሩን እንትን አይን አለው። ሰው ምንድነው መመርመሪያ ነው? ዞር አድርጊና ስሚ። ቁጥሩ የት አለ? ወይዬ ጆከር ወንበሩ አይን አለው። በሰላም ነው? ቀዳዳ ነው ያለው ጆከር። ኦኬ የት አለ እንትኑ? የጓደኛውን ቁጥር ስጪኝ። አንቺ ከዚህ በፊት የነበረው ፍቅረኛሽን ማግኘታችን ከሱ ጋር ላገናኝሽ፣ ላስታርቅሽ፣ ከድንግልናሽን የወሰደው ከሱ ጋር ላገናኝሽ የሱን ስልክ ይሄኛው አይጠቅምሽም ማሪ። በቃ ይሄ ቆሻሻ ነው። خلاص ዝባላ ውስጥ አንቺ ማን ነሽ? ስምሽ ማን ነው? እናቱ አስናቀች። ማን አለች? አስናቀች። ኦኬ ለምንድን ነው ፀጉርሽን ፍሪዝ ያደረግሽው? ስታይሏ ነው። አማኝ ቆርጬ ነው በቃ ጭንቅ ስለበዛ እሱ የራሱ ከመጣ ለምን እንደዛ ከሆነ ሙሉን መሐረም ምናምን አታስሪው? እንደ ወንድ እንደዚህ ፈርዘሽ ኬፕ ጥለሽ የምትሄጂው? በመጀመሪያ ደረጃ እንደ ሴት ሁኚ። ራስሽን ልቀቂ። ቀጥ በይ። ግንባርሽን ልቀቂ። ተጋጊው ይኸው የጓደኛ ይሄ ልጅ ነው ከሁለት ወንድ። ኦኬ ቁጥሩን አንቺ ለዛም ከሱ ጋር ነው። ቆይ ቁጥሩ የት አለ? አንተ ቁጥሩ ይፈልግ። እኔ ፍቅር እንደዚህ ከሆነ በበሬ የማይለፍ አሁን ልጁ ጋር ፍቅር ስላላት ነው ያለሽ መሲ። እኔ ፍቅር የለኝም ከሱ ጋር። ብሪጅስቶን ከንፈሯን እየነከሰችባት ነው። ሰላም እናቱ ደህና ነሽ? አለው በቀደመታ አውርቼሽ ነበር። አሁን ፍቃደኛ ኮንሽ ገስት ላይ ትመጫለሽ። ባል የቀማሹ አንቺ ስለሆንሽ ማለት ነው። እቺ ልጅ የሆነ ነገር ብትሆን ያንቺንም የዛ መጥቶ ሴት ካፍላ ያመጣችሁ ተከፍሎለት የመጣው ባልሽንም ያንቺንም ስልክ ቁጥር ለፖሊስ እኔ አሁን ነው የምሰጠው፣ ልጅቷን ይዣት ሄጄ ማለት ነው። ስለዚህ አንቺ ወሰድሽው ባል የመጣው በሌላ ሴት ብር ነው። ወይ ባሉን መልሽ ወይ ብሩን መልሽ። ይመጣው እቃርሽውን ትቀልጃለሽ አንቺ። ባሉን መልሽ፣ ገንዘቡን ትመልስ ሌላ ጉዳይ ነው እንጂ ባሉን መልሽ። ቆይሽ አንቺ ብርሽ እንዲመለስ ነው የምትፈልጊው?
ገንዘብሽ እንዲመለስ ነው የምትፈልጊው ወይስ ባሉ እንዲመለስ ነው ወንዱ እንዲመለስ ነው የምትፈልጊው? ከተቻለ ገንዘቡ ይመለስላት እንጂ ወንዱ ከተናገርኩሽ አንቺ አይደለሽ የምትወስኝ። ጓደኛውን ቁጥር ትሰጪ። በጓደኛው ስልክ ነው ቮይስ ያደረገው አልሽኝ አይደለ? በጓደኛው ስልክ አንቺን ያስፈራራበትን ስልክ ቁጥር ትሰጪ። ጉቺ እንደማራጭ እኮ ሸምግለን ባሉ መልሰን እንችል ብትረጋጋ ይሻላል። ምን ይጠቅማታል የሄደ ሰውዬ? እንደውም አንቺ ሽምግልና እዛው ሀገር ስላለሽ እንላከሽ እና ደስ አይሄድም። ጆከር አትቀልድ። እግዚአብሔር ምን ይጠቅማታል? የሚጠቅማት ነገር አለ። ለምንድን ነው ሴቶች ወንድ የሚያስመጡት በብራቸው? ለምንድን ነው እንደዚህ አይነት ቀልድ ነው የሚያደርጉት? አንተ መልሻ በጣም እኮ ያሳዝናል። ጆከር በጣም እኮ ዊርድ እኮ ነው። ለምንድን ነው ማለት ይሄን ማለት አትወሰዱ ማለት እንትን ማለት ሳይሆን ማለት ማዘዝ አትችልም። በቃ ይሆነኛል ብላ ታመጣዋለች። ችግር ግን በዛ ግማሹ ቂጤን ተደፈርኩ ይላል ወንዱ። ብታመጡትም ያው ችግር ነው። አዋንተ ልጋጋ የሚያደርገው ይዘው እንዲህ በዚህ አርሳኩ በምን ስቃለሁ። ገስት ላይ መተው ድረሱልን እስከሚሉ ድረስ ታው ጆከር ታው እኔ እንደው እናቲቱ ምን ዋጣት ምን ብላ ጠየቀችው ነው ጥያቄ። ባይ ዘ ወይ እንደ ሀገር እየተዋረድን ነው በጣም እየተዋረድን። ጆከር ታሜ ይመጣል አንድ ያስገባልኝ። እሺ ልንገርክ ጆከር ምን ተለምዷል መሰለክ? ቤቲ ስርዓት ያዝምትይ ምንድነው? እና ቂጡን ወንድ ልጅ ጆከር ስማኝ፣ ጎረምሳ ከፍሎ ያመጣሉ። የተገዛው ባል እዚህ ከመጣ በኋላ ያልገዛችሁ ብር ወጪ ፈንድ ያላደረገችበት ጋር ይሄዳል። ፍቅር የሚኖረው ከነዛ ጋር ስለሆነ እንደዚች አይነት ገልቱ ደግሞ አቦ መሲተይና እንትን አትበይ። በቃ ተያት በቃ አይ ከሆነ ጸጉሯን ታስተካክል፣ ቀሚስ ትልበስ፣ በዊግ ወደ ታይ ጸጉሯን ትሰራ፣ ልብስ ምናምን እንትን በይላት፣ ማረም ትሰራ ስራዋን ገብታ ትስራ። ስትለፈልፊ ብትይ እነሱ እንደሆነ አይማሩ። ለበራሴ እንትን ምን አገባሽ ነው የምትልሽ? ምን አልሽ እናቱ? ኦኬ አንቺ አሁን ስራ መስራት ትችያለሽ አይደል? በቃ ጸጉርሽን ሹሩባ ተይውና ማህረምሽን ሰሪ፣ ቀሚስ እንደ ሴቶቹ ልበሺ። እሱን ጃኬት ይሄ ወንድ ልጅኛ የምንለብሰውን እኔ ለመደበቅ የምንለብሰውን ጃኬት እሱን ወደዛ ጣይ። ይሄ ባይመስል እሱ ወንድ ጋርሽ ብሎ የሚሰግበኝ ለዛው ቪዲዮ እኔ አይቻለሁ። ያውን ታዩ ስለሱ ይስደርሽ ብሎ ካድርጊው ምን እናርግሽ? እሺ ከሱ ጨጓራ ስለምንሰርሽ ሃይ እንዴ ወንድ ቤት ወንድ ይመጣል። ምንድነው ከሱ ውጭ ሌላ ወንድ የለም እንዴ እዚህ ዓለም ላይ? ምንድነው እዛ እሱ ጋር ምንድነው ቆፍጠን በይ እንጂ ሰደበኝ። እሷ እኮ ሰበብ ምክንያት እኮ ነው የምትፈልገው እንዴ ከሱ ጋር ላለመራቅ ነው እንዴ የምትታገዩ? ጉቺ ምን ያስቅሻል? ኧረ እኔ አልሳኩም በእናትህ። በቃ እናቱ ስራሽን ግቢና ስሪ፣ የጠፋው ብር ይመለሳል። እሷ ነች እንዴ ከኢትዮጵያ ያመጣችው? ከኢትዮጵያ ሞልፈፍ አድርጋ ዱባይ እናንተ ጋር ትወስደዋለች። ከዛ ቶባ ሌላዋን ፈልጎ ላሽ ብሎ ከሄደ በኋላ ቪዲዮዋን ይለቅባታል። እሱ አዘጋጅቷል ቪዲዮ። ተቃምሰው እንትን ሽንት ቤት ሂዳ ሸዋር ወስዳ ለብቻዋ ስትወጣ አብረን እንውሰድ ስትለው ነው ብቻዬን ነው ብሏት ቀድሞ ወስዶ ቁጭ ብሎ ሰልፎ ጠብቋት። አልገባሽ እናንተ ጉዴ ያልክም እኮ ጉቺ ጭራሽ እርቃን ፎቶ ፖስቶባታል እንዴ? እርቃን አርጋ ፎጣ ይዛ ፎጣ ቀብሌ ነው ይሰጅላታል። ይሄ በጣም ባለጌ ነው። እግዚአብሔርን ሰዎች አላችሁ ማለት አይማ በጣም ወንጀለኛ ነው መባረር አለበት። ተፈልጎ ጆከር ቲጂን ፎሎ አድርጓት በልልኝ አንዴ እስኪ በእናትህ። ቲጂን ፎሎ አድርጓት። እኔ መጀመሪያ ግን ፎሎ አድርጋችሁ
ያላረጋችሁ ቲጂን ፎሎ አድርጓት፣ በላይንም ፎሎ አድርጓቸው። እኔን መጀመሪያ ፎሎ አድርጓት፣ ፎሎ አድርጉ። ጆከር አልተከም እኔ ለሰው እንዲሰራው ነው ባለው። እኔ 1 ሚሊዮን መግባት እፈልጋለሁ እኮ እኔ ራሱ። ኬክ መቁረጥ ትፈልጋለህ አንተ? እኔን ፎሎ አድርጉኝ ፍቅሮቼ። ቲጂን ፎሎ አድርጓት፣ በላይም ፎሎ አድርጉ፣ ጆከርን ፎሎ አድርጉ፣ ብርጅን ፎሎ አድርጉ። ጓደኛዬ እኔ ቀድሜሻለሁ። እኔ መጀመሪያ እስኪ ፎሎ አድርጉ። ፎሎ ያላረጋችሁ እኔ ነው። ቲጂሻንም ፎሎ አድርጓት ጋይሶች። ሂውማን ሄር የምትጠይቁኝ እናንተ እኮ ነው እየጨመረ ያለ። እኔ አይጨምርም። 76 ደረስክ ሰውየው። እኔ አሁን በዚህ 20 መግባት ነው በዚህ ወሩ 20,000 ከዛ 100,000 ከዛ እያለን ኬክ እንቆርሳለን አንድ ላይ። ቲጂ አሁን ስንት ነች? ቆይ ሊያት 20,000 እኔ ቲጂን ጋይስ 8,000 በዚህ ሳምንት እገባለሁ። 10,000 ካስገባችሁ 200,000 ላይ ኬክ እንቆርሳለን እዚህ ላይ ጆከር ማሮቼ ሽልማት 4,000 ሰው ሁሉ መልሻለሁ። በፈጣሪ 10,000 ያስገቧት ቲጂንና ሽልማት ሸልማቸዋለሁ። አንተ እኮ ይዋን እኛ 300ውን መልሰን ራሱ ተቀምቀናል። አስናቀች ወይ አቀንደ ስላስናቀች ጉዳይ ማለት ነው። እያንዳንዱ ቪዲዮቿ የቀረጻት ቪዲዮ እያንዳንዱ ነገር ስልኳ ላይ አለ። አንተ ደግሞ ዛሬ መተክ ደግሞ እሷ ላይ በዋትስአፕ እየዛትክባት ነው። ኦኬ ያለው ኢማራት መሆኑን እንዳትረሳ። በነገራችን ላይ ቲጂ 10,000 ከሞላች ከመሲ ሞባይል ገዛላችኋለሁ ለአንድ ሰው 10,000 በአሁኑ ሰዓት 8,000 ምናምን ደርሳለች እኮ 4,000 ምናምን ሰው አለ። ሙሉላት 10,000 ያስገቧት። ሙሉት ቁጥር ይያዝላችሁና ሞባይል አንድ እለቅባችሁ። ብዙዎቻችሁ ግን እኔ ጋር ይቅርታ አድርጉልኝ 4,400 ሰው አላችሁ። እኔ ጋር አካውንት የተዘግቶ ነው። ብዙ ልጆች አኩርፋችኋል። ብሎክ ያኛው አካውንት የሌላ ነው። ሰው ፈጥኖ እንዴት እዚህ ደረሰ ምናምን የሚባል ነገር ሊኖር ይችላል አይደል? ኦኬ ቲጂን ፎሎ አድርጉ ጋይስ። 10,000 ከሞላች እዚሁ ጋር አንድ ሞባይል ከመሲ ቁጥር ይያዝና ለአንድ ሰው እመልስላችኋለሁ። ሁሉንም እመልስላችኋለሁ። ፎሎ አድርጉ፣ እኔም ፎሎ አድርጉ፣ እመልስላችኋለሁ። በተለይ ትዳር ምናምን ባል የሌላችሁ ማግባት የምትፈልጉ ኮታ የዘጠና አንተ አሁን ፎሎ ካረጉክ ምን ትሰጣቸዋለህ? እኔ ቲጂን 10,000 ካስገቡ እጣ ተይዞ ለአንድ ሰው ሞባይል እገዛለሁ አልኩኝ። አንተ እኔ ምን አደርግላታለሁ? ለወሬ ስትል ፎሎ ታርግልኝ። ወረኛ እኔንም ፎሎ አድርጉኝ እንጂ ቲጂን እና ፎሎ የሚያደርጉኝ ምን እና ቲጂን ፎሎ አድርጉና ቲጂን 10,000 ያስገቧት፣ እንሄድበታለን። 10,000 ሊገባ ትንሽ ነው የቀረኝ ጋይስ። ወደ 500 ሰው ነው የቀረኝ። 10 በቃ እኔን እንዳታረጉኝ አልፈልግም። እንዳታረጉኝ ላይ ተመታ ምን የምታረጉኝ ምንድነው? ቲጂን እና እኔም ፎሎ አድርጉ አልኳችሁ። ቲጂን 10,000 ካስገባችኋት 4,200 ሰዎች አላችሁ። እጣ ተይዞ አንድ ሞባይል ለቅባችኋለሁ ብያችኋለሁ። አይ እኔ እንዳታረጉኝ ስላችሁ 500 አስገቡኝ። መልስላችኋለሁ። ስወጣ ሁሉንም መልስላችኋለሁ። እኔ መደዳውን ነው የምመልሰው። አንተ ጆከር 137,000 ገባክ። አንተ ልጋጋም አንቺ ስንት ዓመት ሙሉ ስታለቅሽ ኖረሽ ልደርስብሽ ነው እናቴ። እኔ እኮ ፎሎ አድርጉኝ ስለማለት ነው እየተንጠለጠልኩ። ማንቺን ብያቃለሁ። አንተማ ለወሬክ ላሉባልታ ሲሉ ፎሎ ያደርጉሃል። አሉባልተኛ ቴንኪው የኔ ፍቅር። ልብ የምትሰጠኝ ግለሰብ የልብህን ሁላ ይስጥክ መድኃኒዓለም። እኔን የምትባርኩ ዘመናችሁ ይባረክ። ለኔ ጊፍት የምትሰጡ ጊፍታችሁ ከመድኃኒዓለም ይሁን። እርገጥ ቡቺ አንቺ ምርቃት ኮርክ ማለት ነው። ተለካቋ የልባችሁ ሁሉ ይሙላላችሁ። ለኔ ስትሰጡ እሱ መድኃኒዓለም ይስጣችሁ። አዎ ይስጣችሁ። ያሰባችሁ የልባችሁን ሁላ ይስጣችሁ። ማሮቼ፣ ፍቅሮቼ፣ ውዶቼ ፎሎ አድርጉ። ቲጂን ፎሎ አድርጉ። ቲጂ ሂውማን ሄርን ስፔሻሊ ሂውማን ሄር አውሮፓ ላይ የምትፈልጉ በአሜሪካን፣ በካናዳም፣ በዩናይትድ አረብ ኤምሬት ትልካለች። በቅርቡ ጎንደር እናመሰግናለን። 2 ሱቆቿን ጎንደር ላይ ትከፍታለች። ቲጂ ሂውማን ሄር ፎሎ አድርጉ። ኦሪጂናል ሂውማን ሄር የምትፈልጉ ከመላው ዓለም ኢትዮጵያውያን፣ ኤርትራውያን በአጠቃላይ ቲጂ ሂውማን ሄርን ፎሎ እያደረጋችሁ ተንቀሳቀሱ። እኔን እየባረካችሁ ጆከርን ፎሎን ባታደርጉ ችግር የለም። አትጨናነቁ። ሴት ናት መሰላችሁ። ልብ ሰጠችኝ ከታች ፕራይቬት ነው ዲያስፖራ ነው
ኦኬ ዲያስፖራውማ ይወዳል እኮ ዲያስፖራው ላይ በፍቅር ነው የሚወድ ገርዳሚዎቹ ናቸው በብዛት ነው። አንተ ተከበሪ አንዳች መድኃኒዓለም በሚገረድም ነገር ምን አባ ገባ አንተ ከብት አራት ጣሉ ግን ባካችሁ እነሱ መስለው የሚከተሉት ደግሞ አትጣሉ ረፉ እባክህ በላያም ሆኖ ያረጋችሁ እንዴ እነሱ ራሱ ረድ ለኔ ግፍት የሚሰጠኝ የለም ምንም ቤተሰብ አልባ ነኝ ማለት ነው ቱ መቲ ከምን ደረሽ ግስት ስጣልሽ እኮ ማሪ አሜሪካና ይወስድ እኔ ሱቄ እንዳትመጡ በተለይ ከወንድ ጋር ተኝታችሁ ተገሻሽራችሁ የመጣችሁ ሴቶች ሱቄ እንዳትመጡ እኔ አልፈልግም እኔ በቃ አልፈልግም አረጋዛችሁ ምን ያላችሁ እንዳትመጡ ሰሜ ወይ ጆከር ትላንት ማታ ወንዶቹን አስገብተሽ ድረሱልኝ ያሉትን ትስታይ ነበር። እነሱ ጀግና ናቸው ወላሂ ታይ እንጂ አው መተው ታዲያ መታሰር አለባቸው የሰው ያኛውስ ባለቂቱ እኔ እንጃ የብረደ ይጃሉ ከነዛ ውስጥ አይደለም እንዴ አይደለም ማረ ቲጂ ፎሎ አድርጉ ጋይስ በእናታችሁ ቲጂ ማኒረን ታሜ እስኪመጣ ፎሎ አድርጉ በላይ ሰምተሃል ተፈጠረ ጆከር እኔ በደምብ ዲቴል አልሰማውም ሰሞኑን እኔ ብራዘር አንዱ ነው ቂጡን አከናነቡት እኮ እናንተ ጋር መሲ ብሪጅስቶ ጋር የምር ነው ላቴቱት የምር ነው እንዴ እኔ ሳክስ ነበር የመሰለኝ ውሸት ነበር የመሰለኝ ኧረ ወደ ተረዋሉ ጭራሽ አይ ደረጃ አይ ሁለታቸው ጉጭማ ፍሮጻጥ ብሎ ቢውስ ያደርጉ አዎ የወንድ ጉዳይ ምን አገባቸው እነሱ ሴቶች አይደል የሴት ጉዳይ ብቻ ወንድ ጉዳይ ሴት ልጅ ትደፈር እንጂ ወንድ ልጅ ይደሳል እኮ የወንድ ልጅ ጉዳይ ስለሆነ ራሳችሁ ቻሉት ነው መልሱ ነው እኔ ማናቲቱ ምን ብላ ጠየቀችው ይሄን ብቻ ነው ማወቅ የምፈልገው ተሻለ ነው የምትለው በላይ ተሻለ እኔ አልቻልኩም ለእናትህ ወይኔ ጉቺን አንፎሎ አድርጋችሁ እኔን ፎሎ አድርጉኝ ጉቺን አንፎሎ ጋይስ ጉቺ ፎሎ አፈልግም ሁላችሁም አንፎሎ አድርጓት አረ ጆከር እኔ ላይ ፕሮሞሽን ስራ ምንድነው ኦኬ በላይን ፎሎ አንፎሎ ጉቺን አንፎሎ እያደረጋችሁ እስኪ 4300 ምናልባት እስኪ 2000 ስንት ፎሎ ነው ያለ እኔ 900 ብቻ ነው የቀረኝ በጆከር 10000 ልገባ አይገርምም እኔ ካዘዝኳቸው ያደርጋሉ አየ አሁን ሲከንስ 60 ናት እስኪ 1000 ሰው ቢያንስ 500 ሰው አንፎሎ አድርጓጉች አየለ እሷን አንፎሎ አድርጋችሁ እሷን ፎሎ እስኪ የሪኩ ቃል አክባሪ እኮ ናቸው ያደርጓታል አንፎሎ ጋይስ በላይ ፎሎ አድርጉ እሺ እስኪ ቀነሰ የጉቺ ፎሎ ሰላም ይርዶካ እንንገርሽ አለ ልጅ አማርኛ ችግር ነው ተረዷ መስዬ ኖ አይደለማ ጆከር እሷን መረዳት አለባት ሰው አይደለች እንዴ ይቺ ልጅ ቆይ መሲ ምን ታውቃለች ልጁን ስታመጣው አታውቅም ምን ታርግሽ ለምን ታስጨንቃታለች እሷ እኮ ልክ ናት እኔ ተሳስታለች አልልም እኔ አለው በቃ ግን እናንተ ሁላችሁን ተባብራችሁ እኔን ሸኙ ገባለሁ ኢትዮጵያ በቃ ምንድነው የጀሚላ ልጆች ነው ማለት ተሳስተሃል መዳም ቤት ጸጉርሽን እንደ ሴት ተደርጎ ተሰርቶ መዳም ቤት ግቢ አልገባም ልጁን አምጩ የመሲ ብርጅስቶ ወንድም ነው ብለውሻል ማሪ ሲጀለጅንሽ የመሲ ወንድም ነኝ ብሎሽ ነበር መሲ እንደዛ አይደለም ቆይሽ አንድ ጊዜ ወደዚህ ስጫትማ ስልኩን ለሷ ስጫት
እኔ ወደዚህ ጋር ሆነ ሻወር ናይ ወደዚህ ወደዚህ ሁኝና ስጫት ሙሉ በሙሉ እናቱ አሁን አንቺ ፍላጎት ምንድነው? በቃ አግዙኝና ኢትዮጵያ ገባለሁ። አልፈልግም። ምንድነው የምትታገዢ? ማለት ተባበሩና አዋጣችሁ እኔ ኢትዮጵያ ሸኙኝ። ስንት ብር ነው አሁን ለልጁ ያወጣሽ? እኔ እዚህ ከመጣ በኋላ 1700 ብር አወጣሁት። ኢትዮጵያ ያለ ደግሞ 300,000 1000 ያው አራት ቢያንስ 350,000 እንበል። ምን ታረግልሻለች እቺ ብር አንቺ አሁን ኢትዮጵያ? በቃ እኔ ሌላ ሀገር ሄዳለሁ። ሌላ ሀገር ስደት አይደለም ጀሚላ የሚሉት ምንድነው? ሌላ ሀገር ስትሄጂ አሁን እዚህ አሁን አንቺ ያለሽበት ሀገር ላይ እነሱ ስራ ይፈልጉልሽ፣ አትሰሪም ስራ? ያው ነው እኔ አሁን እዚህ ብሰራ ምን እየተቃጠልኩ ነው የምኖረው። ስለዚህ ከዚህ ሀገር ለምን ትቃጠያለሽ? አንድ ጊዜ እኮ ሆኗል እኮ በቃ። አሁን አንቺ የጸጸተሽ የገንዘቡ ነው። አሁን ሐቁን አውሪ። አንቺ የጸጸተሽ የገንዘቡ ነው ወይስ የወንዱ መሄድ ነው አንቺን የጸጸተሽ? እውነቱን ተናገሪ እስቲ። እኔን እንዳትዋሽ። እኔ የገንዘቡ ኖ እንዳትዋሽ። ቀጥ በይ መጀመሪያ ከእጅሽ ልቀቂ። ቀጥ በይ። የወንዱ መሄድ ነው የጸጸተሽ? ገንዘብሽ ነው የጸጸተሽ? አንቺ ገንዘቤ ነው። ለምን እሱ የትም ገንዘብሽ አይደለም። አሁን ሳስብ እኔ የወንዱ መሄድ መሰለኝ። እኔ ምንም አይመስለኝም ምንም ነገር። እሺ አሁን ስራ ይፈልጉልሻል፣ ስራ ያስገቡሽ፣ ሰርተሽ ትለወጫለሽ ወይስ እኔ ይኸውልሽ፣ ቆይሽ ችግር የለው ተወጂዋለሽ ልጁን? አልወድም፣ አልፈልግም። እስኪ እግዚአብሔርም አልፈልግም እኔ። አይ እንደዛ ከሆነ ለምንድን ነው ጆከር እንደዚህ ያደረገኝና ለምን ትላለች እየመጣች? እንደዛ አትበያ። ሳትሰደበኝ ምናምን አለኝ አትበይ። በቃ ከጠላሽው ሙሉ ለሙሉ መጥላት ነው። ካልሆነ ግን ስለሱ አታውሪ። በቃ አልፈልገውም። ልጁ የራሱ እኔ መውደድ ፍቅር ቀርቶ እንደው ምንም ነገር አልፈልግም፣ ማያትም አልፈልግም። እኔ ማስለቅሰኝ በዚህ ሰዓት ሁሉ ብር አምጥቼ ለዛው ደግሞ የ4 ዓመት ፍቅረኛ ደብቆ ለዛው ደግሞ እራቁት ገላዬ ማዙ ብቻ ነው ያቃጠለኝ ያለው። ሜዳ ላይ እኮ እኔ በቃ ማሳቂያ ነው፣ ለሰው ማሳቂያ። አሁን አንዳንድ ያልገባቸው ሰዎች ምን አይነት እንደሚያወሩ እኔ ነኝ የማውቀው ሁሉ ነገር ማለት ነው። በቃ አንቺ አሁን ስልክሽን ታጠፋፊያለሽ። ገንዘቡን ከቻልን እንታገላለን፣ ይመለስልሻል። እስከዛ ግን ስራሽ ገብተሽ እየሰራሽ ገንዘቡን እንድመለስ እናደርጋለን። አይመስልሽም? እሱ መቼም ቢሆን አይመልስም። እሱ በጉልበትም ቢሆን ይመልሳል። ምንም ችግር የለውም። ልጁን በውስጥ ልጠይቅና እንትን ልበል ብዬ ነው። ልጁ እኔ ራሱ ስልክ ሲደውል አነሳም። አይመስልሽም? አሁን ወደ ስራሽ መግባት አለብሽ አንቺ። እና አሁን አንደኛ ያለውበት ማለት ነው ኢጃዛ ሁሉ ቦታ ቢር ከሌለ መግባት አትችይም ወይ ስራ አስገቡ። በዛ ላይ እነሱ በቃ የሚያዩት ቢር ብቻ ነው። ቢር ከሌለ መግባት የለም። ስራ ማስገባት አይችልም። ቁጭ ነው ኢጃዛ ከተገባ። ለኔ አንደኛ ስራ የሚያስገባ ሰው የሚያግዘኝ ሰው ያስፈልገኛል። እኔ ራሴ ትክክል አይደለም።
ጓደኛው አላስፈራራሽም። ጓደኛው እያወራሽ አንቺ ሪከርድ አደረግሽው። ስለዚህ አንቺ ጣጠኛ ነሽ። እኔ በቀደም ተናግሬ ይሄ መንጋ ስለማያምን ነው። ስለዚህ መሲ ብርጅስቶን ስልክ መሸጫ ነው። ያፈቀሩ ሰዎች ማልቀሻ ማዕከል አይደለም ወይ? መሲ ታሜ እንዴት ናችሁ? አለ ልጅቷችሁትና ይሄው ቀና ብለሽ አውሪው። ጸጉሯን ሹሩባ ተሰርታ መዳም ቤት ትግባ። ምንድነው የምትፈልገው? አላቅም። ይሄው መጣ በጧቱ ልመሞት ነው የምፈልገው። ሬሳዬን ትልኩታላችሁ። በቆሜ እርዱኝ ስላችሁ አረዳችሁኝም። ምንድነው ማለት ማነው ያረዳት? ምንድነው የምንረዳሽ ነገር ስላት ቪዲዮ ይሄው ከሳሚ ኦፊሻል መጥቷል። ታሜ ማስተርጎሚያ ይሄንን ማስተርጎሚያ ብሎኛል ስትል ታሜ እኮ በቀደመታ ችግር የለም እኔ ሰፖርት አድርግሻለሁ ብሎሽ የለም ወይ አልኳት። እሺ ከዛ ልጅቷ የምታወራው ስለመታነቅ ነው። ጭራሽ ጓደኛው ጋር ደውላ ኦኬ መታነቅ ከማራት ማለት ለምንድን ነው እኛ ጋር የምትመጣው? ቴንክ ዩ ለምን አንቺ ምንድን ነው ሐረካት የምታደርጊው? ትላንትና እያናገርኩሽ አይደል? ቮይስ ከፈቺው እስኪ የላኩልሽ ቮይስ ከፈቺው የታለ ቮይስ ከሰማሽው ታዲያ ምንድን ነው ማለት ሐረካት የምታደርጊ? ይሄ በነገራችን ላይ ፍቅር አይደለም። አንቺን ጠልፎ ይጣል ወዴና እኔ ሴትዮ እኔ ሸኝና አስመጭና አከፋፈል ሸኝኛ አትበይኝ። መዳም ቤት ሽንት ቤት ልታጥቢ ነው የመጣሽው። መዳም ቤት እጠቢ ሽንት ቤት ከልጁ ጋር እኔ ያልክሽም ሲጀነጅናት ወንድሟ ነኝ ብሏት ሆነን ጠይቁልኝ። እኔ ይሄን ልጅ አላቆም በፎቶ ነው ያሳየሽኝ። ፈጣሪ ሆይ ትግስቱን ስጠኝ። ማሪ ሲያወራሽ ወይ ተኝታችሁ የኔን ስም አንስቶብሻል። ሸኝኝ አምጩ ብሬን አንተን በይት ይኛለሽ። ኬት ነው ማመጣው እኔ? ይሄው ታሜ ቮይስ ያደረገልሽ ይሄ ነው አይደለ? እሺ ሰላም ነሽ? ለማንኛውም ችግር የለም። አሁን ትራንስሌት ግዴታ መደረግ አለበት እንትኑ ከአማርኛ ወደ አረብኛ ማለት ነው። እሱም ብር ያስፈልግሻል። ከዛ በኋላ ወይም ነገ እሱን ከጨረስን በኋላ ወደ ፖሊስ ጣቢያ ወስደሻለሁ። ችግር የለም። ከዚህ በላይ ጭንቅላቱ ለተሸክሞሽ ይዞ ውጪ አለች። ሂጂ እሷ ጋር ሂጂ ማጋ ሂጂ አለች። አንቺ የላከሽ የኢጃዛ ባለቤቷ ማለት ነው። ለማንኛውም ታዲያ አንቺ ማለት በየቦታ ሐረካት ስታደርጊ ማን ይቀበለሻል? አጅማን የነበርሽበት እነሱ አበረሩሽ። አንፈልግሽም ሐረካት ስለምታደርጊ። እዚህ ደግሞ አሁን እዛው ገብተሽ ደግሞ ሐረካት እያደረግሽ አሁንም 10 ቦታ ብትሄጂ ማንም አይቀበልሽም። እያስመሰልሽ በየቦታ ሐረካት ስታደርጊ ማን ብሎ ነው የሚረዳሽ? እኔ የትም አልሄድኩም። ቁጭ ብዬ ነው ያለሁት። እሷን እንደው በቃ ደውለሽ ጠይቂያት ሂጂና መላፊ ጥሪ። አንቺ ቁጭ ብለሽ ያንቺ አፍ ማን ነው የሚያወራው? እና አንቺ ተንቀሳቀሽ ብለኝ እሷ ናት ሂጂ ብላ በቃ እሷም ደግሞ አንድ ቀን ነው እኔ ቤት አለች። ለዛ ነው እንጂ እኔ ምንም አላረኩም። በዛ ላይ ደግሞ አሁን ለማስተረጎም ያልከው ብር እኔ ጋር የለኝም። እግዚአብሔር እኔ ቢኖረኝ ሲጀመር እዚህ አልመጣም ነበር። ቢኖርሽ አትመጪም? ለምንድን ነው የማትመጪው? ቢኖርሽ ምን ልታረጊ ነው? ያኔ ልጁ ልትገዢ ነው ወይስ? አልገባኝም። ያኔ ቢኖርሽ እዚህ አልመጣም ነበር ምን ማለትሽ ነው? ለምን ገላለሁ? ለምን አወራለሁ? እኔ በቃ ወደ ሀገር ቢገባ ደስ ይለኛል። አላማሽ ምን እንደሆነ እኔ በስራህ ግራ ገባኝ። እኔ ያወራነው ነገር እኔ ቮይስም ክፈችው እያልኩ ሌሎቹ እንዲሰሙ ማለት ልክ እኔ ሌላ ነገር ነው የምንናገረው ሚዲያ ላይ፣ ከዛ በጀርባ ሌላ ነገር ነው። ቮይስ የላኩልሽ ቮይስ ስትልክልኝ ይሄንን ግዴታ ማስተረጎም አለብን ብዬሽ ነበረ። ከዛም በኋላ ወደ ፖሊስ ጣቢያ እኔ መጥቼ ወስድሻለሁ አልኩሽ። ስለዚህ ማለት እኔ ያኔ ግልጽ ነው የምናገረው። ልጅቷ ውጪ ያለች ሂጂና አውሪ። መሲ አሁን እኔ አንድ ነገር ልናገር። ማን ነው ስሟ? ልጅቷ ስሟ ማን ነው? አስናቀች። አስናቀች
አሁን ይኸውልሽ አንድ የሚያስማማ ነገር አገርን ተመልሶ መሄዱ እህቴ ምንም ፋይዳ የለውም። አገርን ብትሄጂ ከዚህ ባሰ ነገር ነው የሚጠብቅሽ። አንደኛ በባዶ እጅ አገር መሄድ አሁን ላይ እዚህ ጋር ቁጭ ብለሽ እንደምታወሪው እህቴ ቀላል አይደለም። ዛሬ ኖሮሽም ገብተሽ ከባድ ነው። እንደኔ መስተካከል ያለበት ነገር ይስተካከልልሽና ስራሽን ጀምሪ። ገባሽ? ይሄ ቀን ያልፋል። ይሄ ቀን ያልፍና ነገ ሌላ ቀን ነው። እኔ እንደ እህት የምመክርሽ መስተካከል ያለበት ነገር ካለ እናስተካክልልሽና ተጋግዘን ስራሽን ገብተሽ ስራሽን ስትሰሪ አሁን ቁጭም ስላልሽ ነው ነገርም የምታብሰለሲው። ገባሽ? ስራም ስለሌለሽ ሰው ጋርም ስለተቀመጥሽ እጅሽ ላይም ሳንቲም ስለሌለ ለዛ ነው የሚከፋሽም እንዲም የምትሆኚው። ስራ ብትጀምሪና ማዳም ቤት ብትገቢ ግን ስራ ላይ ስለሆንሽ ልጁም ስለበላሽ ብር አታስቢም። ነገሮችም እንደዚህ ቶሎ አይከፉሽም። ገባሽ? ስራሽን ጀምሪ። አገር መመለሱ ኢኳል ዜሮ ነው። ምንም ነገር ከዚህ ባሰ ነው የሚመጣብሽ። ከኢማራት የተሻለ ሀገርም የትም አትሄጂ። ሌላ ሀገር ሄዳለሁ ላልሽው ከዚህ ሀገር የተሻለ የሴት መብትም ያለበት ዛሬ እህቴ አንቺ ህጋዊ ስላልሆንሽ እንጂ ህጋዊ ብትሆኚ ኖሮ ከባድ ደረጃ ልጁን ማድረስ ትችያለሽ። ስለዚህ እኔ እንደ እህት የምመክርሽ ነገር እነታሜም እነመሲም የሚሉሽን ስሚና ስራ ይፈለግልሽ። ጸጉርሽን ተስተካከይ፣ እንደ ሴት ተሰሪ፣ ቀሚስሽን ልበሺ፣ ነገሮችሽ ይስተካከሉ። ስራሽን ግብት ብለሽ ተደብቀሽ ስራሽን ስሪ። ገባሽ? ነገ እጅሽ ላይ ገንዘብ ሲኖር ብታወሪ ትደመጫለሽ። ዛሬ ጥሎሽ ሄደው ወንድ ይፈልግሻል። አሁን ማጣት ነው አንገትሽን እያስደፋሽ ያለው። ዋጋ የከፈልሽበት ሰው ሄዷል። መሄዱን ደግሞ እመኝ። በቃ እግዚአብሔር ላንቺ ያላለውም ዋጋ ከፍለሻል፣ ሄዷል። ዋጋሽን ደግሞ ፈጣሪ ላንቺ ይከፍልሻል። ለዛ ማድረግ ያለብሽ አንድና አንድ ነገር እርግፍ አድርገሽ ለፈጣሪ ስጪ ታይና ስራሽን ስሪ። በቃ ያለው አማራጭ ይሄ ነው። አንቺ በወንድ ብርሽን ተበልተሽ አሁን እዚህ ጋር ታሜናልሽ፣ መሲናልሽ፣ እንትናናልሽ፣ ኢጃዛ ቤቶቹናልሽ ማንንም ብትጠቅሺ ማንንም ተወቃሽ አይሆንም በዚህ ጉዳይ። ገባሽ? ማንንም ደግሞ እግርና እጅ ላለው ለጤነኛ ሰው ያውን በእንደዚህ አይነት ኬዝ ለመጣ ሰው ይህም ህዝብ ብር አዋጣ ቢባል ለጤነኛ አይደለም ለታመመው ማዋጣት አቅቷቸዋል። አልጋ ላይ ተኝተው በዳይፐር የእግዚአብሔር ምህረት የሚጠባበቁ አሉ። አንድ ቀን መብላት ያቃተው ሰው አለ። አንቺ የሰለጠነ ሀገር ጥሩ ሀገር ቁጭ ብለሽ ስራ አልሰራም ተባብራችሁ ሸኙኝ ከባድ ነው። ለታመመ ለተሰቃየም መላክ አቅቶታል ህዝቡ። ስለዚህ ጥንክር በይና ልብሽን በልብሽ ምከሪ። ማድረግ ያለብሽ አንድና አንድ ነገር ማሬ ራስሽን አበርቺና ስራሽን ግቢ፣ ጸሎትሽን አድርጊ። ሁሉንም ለእግዚአብሔር ታዩ። አንድና አንድ እኔ የምነግርሽ ለእግዚአብሔር ታዩ። ፍቅርም ካለብሽ እግዚአብሔር የቀረው ፍቅር ውስጤም ካለ አውጣልኝ በይ። አይኖ መበላት ያማል፣ መካድ ያማል፣ ያመኑት ሲክድ ያማል። ስሜትሽ ህመምሽ ገብቶኛል፣ ግን ምንም መፍትሄ የለው። መሲጋ ብትመላለሽ ታሜን እንትን ብትዩ ይሄ ልጅ ፈልገን አምጥተን አብረን አናረግሽም። የተበላሹ ህጋዊ ነገር አይደለም። በህግም ብትጂ የዚህ ሀገር መንግስትም የተበላሹን ብር አያስመልስም። ከተሳሳትኩ ታሜ ያርመኝ። ፈልገሽ ፈቅደሽ ሁለታችሁ የጨረሳችሁትን ነገር የዚህ ሀገር መንግስት በምን ማስረጃ በምን መረጃ ነው የሰጠሽው? ጠይቆም አያስመልስልሽም። ቪዲዮ ላልሹም እንግዲህ እስከሰማው ድረስ በራስሽ ቁጥር በራሴ ስልክ ነው የተፖስተው፣ እሱም ቢፖስተው ማለት ነው። ስለዚህ ዞሮ ነገሮች ወደ አንቺ ስለሚያመሩ እኔ እንደ እህት የምነግርሽ ስራሽንና ስራሽን ጀምሪ። የሚታገዝ ነገር ካለ ስራሽን ለመጀመር እናግዝሽ ሁላችንም። ከታችም ያለው ሰው ህዝቡ የማዳም ቅመሞች አይጨክኑብሽም፣ 150 ያግዙሻል። ግን ስራ ለመስራት ብር ተሰብስቦልሽ ግን አገር ለመግባት አይደለም። አገር መግባት ያለባቸው የታመሙ የሚበሉት ያጡ በየኢጃዛ ቤቱ ስቃይ ላይ ያሉ ብዙ እህቶች አሉ። ይሄንን በጭንቅላትሽ አስገቢ። አንቺ አገር ልትሄጂ ብር የሚያዋጣ ሰው የለም ጤነኛ መስራት እየቻልሽ። ስለዚህ ፍቅር ነው ያደነዘዘሽ። ፍቅሩን ከውስጥሽ አውጪና አላማሽንና ኢላማሽን አስቢ። ነገ ሲኖርሽ ይመጣል፣ ነገ ይፈልግሻል። አለቀ። የዋልሽውን ውለታ የከፈልሽውን ነገር ለምትወጂው ሰው ለፍቅር ነው የከፈልሽው። አልሆነም፣ አልተሳካም፣ ህይወት ይቀጥላል። የሚቆም ህይወት የለም። ወደፊት ሂጂ፣ ተራመጂ አንድ እርምጃ። እዚህ ጋር መተሽ የየማለቱ ማልቀሱ ምንም ሰው ሁላ የሚረዳሽ ስለ ፍቅር እንጂ ስለተበላሹ ብር እያለቀሽ እንዳልሆነ ነው የገባው ነው የሚገባው። ስለዚህ ራስሽን አጠንክሪ እህቴ። ማንንም እዚህ ጋር ሜንሽን ብታደርጊ ማንንም የየራሱ የሆነ ከስክሪን ጀርባ የራሱ ህይወት አለው። ታሜ ከስክሪን ጀርባ ህይወት አለው፣ መሲ ህይወት አላትን ያለኝ አለቀ። ስትመጪ እንጂ ስትሄጂ አናስታውስሽም። ስለዚህ አሁን እዚህ ጋር ሰውም በተሰበሰበበት ወስኝና ስራሽን ስሪ። ልንሰራ አይደል እንዴ ከሀገር የወጣ ነው። ከእናታችን ቤት ስንወጣ ክብራችንን ያጣ ነው ያኔ ነው። ከሀገራችን ስንወጣ ክብራችንን አጣናል። ስለዚህ የተበላሹን እርግፍ አድርጊሽ ተይና ወደ ስራሽ ግቢ። እኔ ይሄን ነው የምልሽ። ከዚህ የተሻለ ሀሳብ ካላችሁ ታሜ በሏትና የምትሉትን ልጅቷም ስራዋን ትስራ። አንዳንዴ መሲንም ክፉ ማድረግ ጥሩ አይደለም። ስለበዛባት ስለሰለቻት ነው በዚህ ልክ የምታብደው። የሚያስፈልግሽ ነገር ካለ ስራ ለመጀመር እንተጋገዝ።
እዚህ ያሉ እህቶችሽ የማዳም ቅመሞች ዝም አይሉሽም። 50 10 ተዋጥቶ ስራሽን ጀምሪ። ግን ሰብስበን አንቺን ሀገር የምንልክበት ብር ግን የለም። ብዙ የታመማለ ዛሴት ታሜ ወይ ቪዲዮን አይተዋል አይደለ? የቀረጻትን ቪዲዮ ሁሉ ያወራችው ጉጪ ናት። እኔ ያላምነኝ ማሻአላህ አለይኪ والله በጣም ማለት ትክክል ከታረፊ من داخل አጥንት ነው ያመጣችው ንግግሩ ቀሰመን ብላ አረ ተባረኪ ሐቢብቲ ይሄንን ነገር እኔ ከዚህ በፊት ነግሬያት ነበረ ማለት ከመሲ ሱቅ በላይፍ ከመግባታችን በፊት ነገርኳት ህዝብ ደግሞ መርዳት የሚፈልግ ለዚህ አይነት ኬዝ አይደለም ቢፈልገው ራሱ ማለት ነው ያው እሷ ማለት በር ብዙ ነገር አለች እኔ ግልጽ ነው የምናገረው እዚህ ጋር መሲም ታውቀዋለች እኔ ደግሞ ህዝብ ማለት እንደዚህ አንቺ ያኔ ምንድነው የሚሉሽ ህዝቡ ምንድነው የሚሉሽ አንቺ ለወንድ ብለሽ ማለት ወደ 700,000 አውጥተሽ አምጥተሽ ለወንድ ቪዛ ብለሽ ከዛም በኋላ እባካችሁ እርዱኝ ማንንም የሚረዳሽ የለም ግን የኬዞ ነገር ደግሞ እኔም ቃል ገባሁኝ እዚህ ህዝብ ፊት ለፊት አሁንም እኔም እንደቃሌ ነኝ ቴንክ ዩ ታም ይኸውልህ ቪዲዮን አሁን እያየሁት ነበረ ራሱን የቀረጻት ምናምን ቪዲዮ ችግር የለውም በቂ ማስረጃዋ ነው ነገር ግን እንደዚህ እየተንበጃበጭች አይደለም ክስ ቦታ እዚህ ጋር ማስፈራሪያውን ሞታለው ነው አንድ ሴት ሞታለው ብላ ውስጧ ካስቀመጠች ዋጋ ቢስ ነሽ ለወንድ ብለሽ ማለት ነው ስለዚህ አሁንም ቢሆን ታሜ በህጉ ዘንድ እንትን ይልሻል ጡት አለሽ ጸጉሯ እንኳን አሁን ጡት ስላላት ችግር የለውም ገባይ ጸጉሯን ወደታች ሽሮ ጡት አለሽ ስልሽ ጡትሽም ከሌለ ጸጉርሽም እንደዛው ነው መዳሞቹ ሴት አይደለችም እንዳይሉሽ ነው ጸጉርሽ ስታይልሽ እንትን ስለሆነ ጸጉሯን ሽሩባ ትሰራ መዳም ቤት ትግባ ስራ ትስራ ቪዲዮን ለታሜ ጋር አለ ታሜ የሚመችበትን ቀን ይንገርሽና የማስተርጎሚያውን አረ የምን ጋር አለ አረ ቪዲዮን ይጋር የለም አይ ራሷ ጋር አለ እንጂ ራሷ ጋር ኦኬ ስለዚህ ይሄ የማስተርጎሚያው ስንት ብር እንደሆነ ንገረንና እዚሁኛ ገስት ላይ ያለው ነው እንሸፍንላታለን የማስተርጎሚያው እሱን ገደል ለመክተቻ ማለት ነው እኔ እሱ አሁን ስንት እንደሆነ አላውቅም እሱ መጀመሪያ ግዴታ መላክ አለበት ወደ ትራንስሌሽን ኦፊስ እነሱ ያው በደቂቃው በስንት ምናምን እነሱ ሂሳብ ያደርጉና ይነግሩናል በቃ ታሜ ትላክልህ ነው ያልኳት እሷ ሲጀምር ይኸውልሽ ቮይሱ አይደለም ነው የላከችልኝ እኔ ማለት ቮይስ ፈልጋለሁ እሱ ነው የሚላከው እሷ ስክሪን ሪኮርድ አድርጋ ነው የላከችልኝ ስክሪን ሪኮርድ ደግሞ ደቂቃ ስለሚጨምር እዚህ ጋር ብሩ ማለት ይበዛበታል ገባሽ ስክሪን ሪኮርድ ለምን ራሱ ማለት ሪኮርዱን የተላከላት ማስፈራሪያ እንዲያደርግሻል የሚል እሱ ራሱ ማለት ትራንስፈር ለምንድን ነው የማታደርገው ኢሞ ልጁ እኮ ታሜ በዋትስአፕ እኮ አይደለም የሚያወራት ኢሞ ላይ ያወራት ከኢሞ እየቀዳች ነው የምትልከው تمام اوكي ليش سكرين ريكورد ታደርጋለች የምትፈልገው ፓርት ብቻ ማለት ሪኮርድ ታደርግ በሌላ ስልክ በሌላ ዋትስአፕ መሲ ሪኮርድ አድርጋ ተከደው ማለት ነው ከዛም በኋላ ተላከው የምትፈልገው ፓርት እንደዚህ ሲያስፈራራት ትርፍ ወሬ ምናምን ካላስፈልገ አያስፈልግም አታስገባው እዚህ ጋር እኔ አሳይሻለሁ እንዲህ ቡስጥብሻለሁ የሚል አስተካክላ ቀዳዱን እንትን ትልሻለች አንዴ እኮ ሼር ማድረግ ይቻላል ሼር ታርግሱ ወደ ምን ከኢሞ ወደ ኢሞ ነው እንትን ማድረግ የምችለው ታሜ ካለው ማለት ነው ምንድነው ኢሞ ምን ኖ ለኔ ሼር እንዳታረጊው ነገ ደግሞ ወንድሟ ነው ብለሽ ብትመጪስ እኔ አላምንም ከዚህ በኋላ ስደቢ ብዬ ነው እኔ እሳደባለሁ እንዴ አይ በቃ ሰው ሲናገር የአማርኛ ችግር ነው ይመስለኛል ተቆጭኝ የፈለግሽውን ብትይኝ እቀበላለሁ ብዬ ነው የመጣሁት መሰለኝ የአማርኛ ችግር ነው ስደቢኛ አረ ሁሉ ነገርሽ አይገባም እንኳን አማርኛሽ ማይ ግራ አጋባሽ ኪያ ነይ አንዴ እንዴት አርጎ ቢያስተኛት ነው ከእንደዚህ ከአጥንትሽ የገባው የዚህ ልጅ ነገር ፈጣሪ ሆይ
የሚስቱን ቁጥርስ ማን ሰጠሽ? ከየት አገኘሽ? እንደ እሷ ናታ የምትገባው በቲም በኢሞ የገብታ ባሌ ነው ልቀቅ ያለች እሷ ናት። እኔ አላውቅም። ለቀቅሽላት የለ እንዴ? ከለቀቅሽላት በኋላ ወዲህ ነው የምትልቅ። አሁን የሚመጣል እንደንችል ምን አውቃለሁ። እሷ ናት መጀመሪያ እንደዚህ ያረገች ማለት ነው። ባሌ ነው ልቀቅ ብላ ካወራች በኋላ ነው በቃ እኔ የሆነ ፈንት ሆንኩኝ። ይሄ ሁሉ መከረማየው በእሷ ምክንያት ነው፣ በሚስቱ። እሷ ደግሞ ምን ትሆናለች? ከዛ እኔ ከሱ ጋር ነኝ አንቺ ማነሽ እያለች ማለት ነው። እሱ ደግሞ አላቅሽም፣ እሷ ጓደኛዬ ሚስት ናት፣ የልጅ እናት ናት፣ እኔ የማውቀው ነገር የለም ማለት ዞሮ ደግሞ ምን ይላል? አይ እኔ ነገ ማገባት ናት፣ ፍቅረኛ ነች፣ የልጆች እናቴ ነች፣ ወደፊት ማገባው እና ታዲያ እኔ ማን ነኝ? እንደዚህ እስከዚህ ድረስ ያመጣው ዋጋ ከፍዬ ምንም መልስ የለም። የሚገርመኝ ነገር እንዴትስ ወንድ ልጅ እዚህ መቶ እዛም ሄዶ እዚህ ሄዶ ምን አይነት ምን ማለት ነው? ግን ማለት ጋና ዱባይ ገብቶ እኮ አንድ ወር አልሞላለትም ይሄን ሲጀምር ማለት ነው። ብርቃቸው ነው እንዴት አይደለ? ወንዶች የዞሩ ነው እንዴ እዛም እዚህ? አዎ ይዞራሉ። ማሪ ወጋው ምኑን ተወጊው ወግቶሽ ሄዶ አይመስ ወጋሪ እንደዚህ አይነት ነገር አላየሁም እኔ። ለዛም እኮ በቃ እኔ እንደዚህ ህይወት አለ አስና እኔ ካንቺ ጋር መኖር ስለማልችል በጊዜ ሊላያይ ኪያኔ ይሄንን ኢሞ እሷ ኢሞ ላይ አለ እና የሚፈለገውን ፓርት ብቻ ይሄ የሚዝትባትን ፓርት ብቻ በዋትስአፕ ሪከርድ አድርጉት። ጸጥ ያለ ቦታ ደረጃው ላይ ሆናችሁ ማለት ነው። ወይ እዚህ ደረጃ ላይ ወይ እንደዚህ እንትን ጋር ሆናችሁ ታውቀዋለች እሷ የምትፈልገውን ፓርቲ አንቺ እንትን በይው። ይሄ ያላለ ጸያፍ ነገር ንግግር የሚናገረውን ከዛ ወደ ዋትስአፕ ነው ሪከርድ የምታደርጉት። ዋትስአፕ ኦን ታደርጉትና ሪከርድ ከዛ ያዝ እያደረጋችሁ እንዳለ ሪከርድ አድርጉትና በእኔ በፕራይቬት ስልክ ይላኪ። እርጉዝ ፍቅረኛ የተካዳችሁ ሱቄ እንዳትመጡ። ሌላ ብትመጡ ችግር የለብኝም። እናንተ ሶስት ሰዎች አልጋ ድረስ የደረሳችሁ ፍጥሮች ሱቄ እንዳትመጡ። መሲ ቆይ አንዴ እስቲ እቺ ልጅ ቅድም ያልኩሽ ልጅ እቺ ልጅ ነች እኔ ጋር መታ የነበረችው። አንዴ ሚዩትሽን አንቺና አውሪ ወይ መሲ ጋር የሳሪ ጋር አስገብኛልሽ ማታ። ዘይነባ ሰላም ነን። ምን ነበር ጉዳይሽ? እስቲ ንገሪያቸው። ውዴ እናቴ አገር ቤት ላይ ታማ ከ3 ወር በፊት አሁን ምግብም አትወስድም፣ በፈሻሽ ነገር ብቻ ነው ያለችው፣ አታወራም ጭራሽ። እና ዶክተር አብይ የሚባለው ጋር እንዲያደርሱን ገብተሽ እነሱ ጋር ተናገር ያሉ ቤተሰው ያለው ገጠር ነው። በቃ ከሱ ጋር እንድታገናኙ ብቻ ነው መፈልገው። እኔ ከአንገት በላይ ስፔሻሊስት እኮ ነው ማሬ። እሱ ሙሉ ሕክምና ከአንገት እንደዛ ነው። ማዘርም ከአንገት በላይ ነው፣ ከጉሮሮዋ ነው ህመሙ። ጉሮሮዋ ይዟታል። ኦኬ ጠይቅልሻለሁ። እኔ ከኔ ጋር አወራልሻለሁ። በቃ መሲን ፎሎ አድርጊያት። እሺ እኔ ማር አድርጊያታለሁ። ልውጣ ይላትና በቃ እኔ አወራውና ነገ እነግርሻለሁ። ነገ ፕሮፋይልሽ እንዳትቀይሪው እንደዚሁ እንትን የእናቴ ጉዳይ ነው ብለሽ ኮመንት ላይ ጻፊ። ሰው እንደዚህ ለእናቱ ይጨነቃል፣ እዚህ ደግሞ ለጎረምሳ የሚጨነቅ ፍጡር አለ። እነግርልሻለሁ ውዴ። እሺ ውዴ። ያላ ሰላም ዋል ማሮቼ። ቲጂ ሂውማን ሄርን ፎሎ አድርጓት ፕሊስ፣ የምትወዱኝ በአጠቃላይ። እሺ ቲጂ ሂውማን ሄር የሚለውን ፎሎ አድርጉልኝ ምርጦች። እኔ እኮ ኮመንት ላይ ማለት ነው